ጤና ይስጥልን የተወደዳችሁ የአማራ ሚዲያ ኮርፖሬሽን ልዩ ዝግጅት ተከታታዮቻችን፣ የዛሬው ልዩ ዝግጅት ፕሮግራማችን የአማራ ክልል ሰላምና ጸጥታ ቢሮ ከሰሞኑን በባህር ዳር ከተማ ለ3 ቀን ያክል ከሃይማኖት መሪዎች ጋር በሀገረ መንግስት ግንባታና በሰላም ጉዳዮች ላይ ቆይታ አድርጎ ነበረ። በዋናነት ቢሮው ይህንን ሲያዘጋጅ ምን ታስበው ነው? በተለይም ደግሞ ከሃይማኖት መሪዎች ጋር ውይይት ካደረገ በኋላስ ምናልባትም የተፈለገው ውጤት ተገኝቷል ወይ በሚለው የሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪው መንግስቱን እዚህ ስቱዲዮ ጋብዤ ቆይታ ልናደርግ ወደናል። እስከ ዝግጅታችን ፍጻሜ አብራችሁን ልትቆዩ የጋበዝኳችሁ ብርቱካን ታየ ዝግጅቱን አዘጋጅቼ ወደ እናንተ አደርሳለሁ። መልካም ቆይታ። እንግዲህ ስለመጡ እጅግ አመሰግናለሁ። እኔም አመሰግናለሁ። መልካም እንግዲህ በሀገረ መንግስት ግንባታና በሰላም ጉዳዮች ላይ ከሰሞኑ በባህር ዳር ከተማ ከተለያዩ የሃይማኖት መሪዎች የተውጣጡ በክልላችን ባሉ ከተለያዩ ዞኖች የመጡ በሁሉም ዞኖች ነው እኔ እንዳየሁትና እንደተረዳሁት የመጡ መሪዎች ጋርና ተከታዮች ጋር ውይይት አድርጋችኋል። በተለይም ደግሞ ይህን ውይይት ስታዘጋጁ በዋናነት አላማው ምንድን ነበር? ምን አስባችሁ ነው ከነዚህ የሃይማኖት መሪዎች ጋር ውይይት ማድረግ ያሰባችሁት የሚለውን የመጀመሪያ ጥያቄ ማድረግ ፈለኩ። በድጋሚ አመሰግናለሁ። ያው ሁላችሁም እንደምታውቁት ሰሞኑን በክልላችን መዲና ባህር ዳር የሁሉም ሃይማኖቶች መሪዎች አባቶች ጋር የክልላችን ክቡር ርዕሰ መስተዳድር ክቡር አቶ አረጋ ከበደ በሚመሩት መድረክ ለተከታታይ ቀናት ውይይትና ምክክር አድርገናል። ይህን ውይይት ለማድረግ በዋነኛነት እንደመነሻ ነገር የወሰድነው አንደኛው ክልላችን ካለበት አጠቃላይ የሰላም ሁኔታ ጋር ተያይዞ የሃይማኖት አባቶች ይህን ሁኔታ ክልላችን ያለበትን ሁኔታ በተገቢው ልክ ተረድተው አስፈላጊውን ድጋፍና እገዛ በማድረግ በኩል ያላቸው ሚና ከፍተኛ ከመሆኑ ጋር የተያያዘ ነው። ስለዚህ ክልላችን ችግር አጋጥሞት በቆየበት ሁኔታ ውስጥ የቱንም የማህበረሰብ ክፍል ሳይመርጥ ችግሩ ሰለባ እያደረገን ከመሆኑ ጋር ተያይዞ አንዱም በዚህ ሂደት ውስጥ ደግሞ ተጠቂ የሆኑት የሃይማኖት አባቶችም ጭምር ከመሆናቸው ጋር ተያይዞ በዋነኛነት ይህን ሁኔታ ተባብረን መልክ ለማሳዝ የሃይማኖት አባቶች ያላቸው ሚና እጅግ በጣም ከፍተኛ በመሆኑ አንዱ ከሰላም ግንባታ የክልላችን ሰላም ወደ ነበረበት ከመመለስ እና በቀጣይነት ደግሞ ዘላቂ ሰላምን ከመገንባት ጋር ተያይዞ ያላቸው ሚናና አስፈላጊነት እጅግ በጣም ከፍተኛ ከመሆኑ ጋር ተያይዞ ነው። በሌላ በኩል ደግሞ ሰላም የሚመጣው ደግሞ በልማት ሲደገፍ ነው። ከልማትም ጋር ተያይዞ በአጠቃላይ ክልሉና እንደ ሀገርም እየተካሄዱ ያሉ ልማቶችን መነሻ በማድረግ በቀጣይም እነዚህ ልማቶች ተጠናክረው ይቀጥሉ ዘንድ የሃይማኖት አባቶች ድጋፍ እገዛና አበርክቶ በእጅጉ ትልቅ ስለሆነ ከዚህ ጋር ተያይዞ መወያየት፣ መምከር፣ መነጋገር በእጅጉ አስፈላጊ መሆኑ ስለታመነበት ነው። በሌላ በኩል ደግሞ እንደዚህ አይነት ከሰላም ጋር የተያያዙ ችግሮች ሲያጋጥሙ መንግስት በብርቱ ችግር ውስጥ በሚገባበት ጊዜ በታሪካችንም እንደምናውቀው የሃይማኖት አባቶች የሃይማኖት ተቋማት ሀገርን በማጽናትና ወደ ነበረበት በመመለስ ያላቸው ክህሎትና አጠቃላይ ጥበብ በእጅጉ ትልቅ እንደሆነ ስለሚታወቅ ከዚህ ጋር ተያይዞ የነሱን እውቀት፣ የነሱን ምክረ ሀሳብ፣ የነሱን ድጋፍ አስፈላጊ በመሆኑ በዚህ ልክ መነጋገር፣ መወያየት እና በጋራ እና በትብብር መስራት በእጅጉ አስፈላጊ መሆኑ ስለታመነበት ነው ይሄ የውይይት የምክክር መድረክ የተካሄደው። ምናልባት በዚህ የውይይት ፕሮግራም በርካታ ጉዳዮችን አንስተን ተነጋግረናል። በዚህ መድረክ ምናልባት የተለያዩ የእምነት ተቋማት መሪዎች ራሳቸውን ችለው በራሳቸው የውይይት መርሃ ግብር ነው ተሳትፎ ያደረጉት። ይህንን መነሻ አድርገን ስናይ ደግሞ በጣም በርካታ ጉዳዮችን ማንሳትና መነጋገር የቻልንበት ሁኔታ አለ። በዚህ ውይይትም በዋነኛነት የተነሱ ዋና ዋና ጉዳዮች አሉ። ከነዚህ ውስጥም አንደኛው ከዚሁ ከሰላም ጋር ተያይዞ ክልላችን ከገጠመው የሰላም እጦት ጋር ተያይዞ የሃይማኖት አባቶች፣ የሃይማኖት ተቋማት በአጠቃላይ ችግሩን በመጀመሪያ አካባቢ ይረዱበትና ይገነዘቡት የነበረበት አጠቃላይ ሂደት በተወሰነም ቢሆን መሰረታዊ ጉድለት የነበረበት በተለያየ መንገድ በተለያየ ሚዲያ ተጽዕኖም ጭምር መደናገር የነበረበት በተሟላ ገጽታው ችግሩን ያለመገንዘብና ምናልባትም አንዳንዶቹም ደግሞ ከዚህ አለፍ ሲል በችግር ውስጥም ጭምር ተባባሪ የነበረበትን ሁኔታ ማየት ችለናል። በዋነኛነት ግን አብዛኞቹ ማለት ይቻላል ከተቋቋሙለት ዓላማ ከሃይማኖት ያስተምሯቸው አኳያ ተነስተው ሰላም እንዲጸና፣ ሰላም እንዲከበር፣ ሕግ እንዲከበር፣ የሕግ የበላይነት እንዲረጋገጥ በተለያየ መንገድ ድጋፍና እገዛ እያደረጉ የነበሩበትን ሁኔታ ማየት ችለናል።
ከምንም በላይ ግን እዚህ አካባቢ ያለው ዳር ላይ ቆሞ መመልከቱ በጣም እንደዛ እንደነበር፣ ይሄ ደግሞ ስህተት እንደነበር፣ ይሄ ደግሞ ወደ ችግር እንደከተተን፣ ከዚህ ተነስተን ደግሞ በቀጣይ ደግሞ በትብብር መስራት እንዳለብን፣ ሁላችንም ህዝብ የምንመራ መሪዎች ነን፣ ህዝብ የምናገለግል አገልጋዮች ነን፣ ትልቅ ኃላፊነት አለብን። ሁላችንም ለድርድር የማናቀርበው ጉዳይ ቢኖር የሀገር ሰላም፣ የሰላም ጉዳይ መሰረታዊ ጉዳይ በመሆኑ ከዚህ ጋር ተያይዞ ያባከናቸው እድሎች አብረን በጋራ መስራት ሲገባን የበለጠ ተጠናክረን መስራት ሲገባን ያልተጠቀምናቸው ያባከናቸው እድሎችም መኖራቸውን አንስተን በቀጣይ በትብብር መስራት እንዳለብን ጭምር የተግባባንበት ሁኔታ ላይ የተነሱ ጉዳዮች አሉ። ከዛ ባሻገር በሃይማኖት ተቋማትና በሃይማኖት መሪዎች የተነሱት በዋነኛነት ከመልካም አስተዳደር ጋር ተያይዞ የተነሱ በርካታ ጉዳዮች አሉ። ሁሉም የሃይማኖት ተቋማት ማለት ይቻላል አንዱ ከዚሁ ከራሱ ከሰላም እጦት ጋር ተያይዞ ከተፈጠረው ግጭት ጋር ተያይዞ እንደ ተቋም የሚያነሷቸው አንዳንድ ጥያቄዎች እና የመልካም አስተዳደር ጉዳዮች ወቅቱን ጠብቆ በወቅቱ ከመመለስ ጋር ተያይዞ ያሉ ዳተኝነቶችና ችግሮች እንዳሉ ማንሳት ተችሏል። ለምሳሌ ከአምልኮ ቦታ ጥያቄ ጋር ተያይዞ ከቀብር ቦታ ጥያቄ ጋር ተያይዞ ሌሎችም በልማት እንኳን መስክ ለመሰማራት አቅደው አልመው የተለያዩ ጥያቄዎችን ሲያነሱ በቂ ምላሽ ካለማግኘት ጋር ተያይዞ በርካታ ችግሮች እንዳሉ ወደታች የተፈጻሚነት ችግር እንዳለ ጭምር በሰፊው ማንሳት የተቻለበትና እነዚህንም በአጭር ጊዜ በረጅም ጊዜና በመካከለኛ ጊዜ ለመፍታት ጥያቄዎቹን ጭምር በዛ መንገድ እንድንረዳ ያደረገበት ሁኔታ ስላለ በአጠቃላይ ተወስዶ ሲታይ የመድረኩ ፋይዳ በጣም ትልቅ ነው። በጣም ጥልቅ ውይይት አድርገናል። ከዛም ባሻገር ደግሞ ክቡር ርዕሰ መስተዳድራችን ክቡር አቶ አረጋ ከበደ ለዚህ ጉዳይ ልዩ ትኩረት ሰጥተው የእያንዳንዱን የሃይማኖት ተቋማት መሪዎች አግኝተው ያለ ገደብ በጥልቀት ውይይት የተደረገበት የተመከረበትና በቀጣይም በጋራና በአብሮነት ለመስራት የጋራ ድምዳሜ ይዘን የወጣንበት ሁኔታ በመሆኑ መድረኩን በእጅጉ ፋይዳ ያለው እንዲሆን ከተቀመጠለት ግብ ማኳያ ግቡን ያሳካ መድረክ ነው ብሎ መውሰድ ይቻላል። መልካም። በእርግጥም የተወሰነ አንስተውልኛል። ነገር ግን በመድረኩ በዋናነት ሲዘጋጅ በተረዳውት አግባብ መደማመጥ እንዲኖር ምን አለ የሃይማኖት ተቋማት መሪዎችና ተከታዮች ምን ይላሉ የሚለውን ላብነት ያክል የተነሳበት ወይም ደግሞ የእናንተ ቢሮ ሲያዘጋጅ እንሰማዋለን ብላችሁ ያሰባችሁት ነገር ይኖራል ብዬ አስባለሁና ምን ግባት አገኛችሁ? ትክክል ነው። ይሄ መድረክ ያለ ምክንያት አይደለም የተነሳው። አንደኛ የሃይማኖት መሪዎቻችን እንደምታውቁት በሀገር ግንባታ ሂደት ሃይማኖት በኢትዮጵያ በሀገራችን የነበራቸውን ታሪክ እናውቃለን ሁላችንም። ያለ ሃይማኖት አባቶች ያለ አባቶቻችን ያለ ታላላቅ አባቶቻችን ሀገርን ማሻገር በእጅጉ አስቸጋሪ ነው የሚሆነው። ስለዚህ ከነሱ የምናገኘው ትልቅ ልምድና ተሞክሮ አለ። በሌላ መንገድ ደግሞ ከዚሁ ከሰላም እጦት ችግራችን ጋር ተያይዞ በምንመለከትበት ጊዜ ግጭት ጠማቂ ኃይሎች በዋነኛነት ብዝሃነታችን መሰረት አድርገው በብሔርና በሃይማኖት ላይ ተመስርተው ግጭቶች እንዳይበርዱ ዘላቂ ሰላም እንዳይኖረን በተለያየ መንገድ ይህንን ችግር የማባባስና ከጊዜ ወደ ጊዜ ግጭቶችም ጭምር ሃይማኖታዊ ይዘት እንዲኖራቸው በማድረግ ላይ እየተመሰረቱ አባባሽ የሆኑ ምክንያቶች እንዳሉ ጭምር በማየት በማወቃችን ከዚህ አኳያም እነዚህ የጉዳዩ ባለቤት የሆኑ አካላትም ጭምር በዚህ ጉዳይ መምከርና መነጋገር አለባቸው የሚል ጽኑ እምነት አለ። ከዚህ አኳያም እንዳሉትም ተሳታፊዎች በመድረክም እንዳነሱት አንዳንድ ጉዳዮች እንደነበሩ፣ አንዳንድ መስተካከል የነበረባቸው መታረም የነበረባቸው አሁንም ጭምር የሃይማኖት ተቋማትን እንደ ምሽግ በመጠቀም ጭምር የጥፋት ኃይሎች ባልተገባ መንገድ ከዓላማቸው ውጭ ከቀኖናና ዶግማና ቀኖናቸው ውጭ ከሃይማኖት ያስተምሯቸው ውጭ ላልተገባ የፖለቲካ ዓላማ ጭምር እንዲውሉ በአስገዳጅነትም ጭምር በተለያየ ስብከትም በተሳሳተ ስብከትም ጭምር በዚህ መንገድ የሚሰሩ ስራዎች ስላሉ የሚታዩ ጉድለቶችም ጭምር ስላሉ እነዚህን ደግሞ ፊት ለፊት ተገናኝተን መክረን ይህን ሁኔታ ማስተካከል በእጅጉ አስፈላጊ መሆኑ ስለታመነበት ነው። ከዚህ አኳያም በትክክል በመድረኩም የተነሱት ጉዳዮች እነዚሁ ናቸው። ነገር ግን ይሄ ሁኔታ ሄዶ እነሱንም ጭምር አደጋ ውስጥ የጣለ የሃይማኖት አባቶችም ጭምር በእጅጉ ያዋረደ እውነት ለመናገር በእምነት ተቋማት ስም እየተነገደ ያለው እየተሄደበት ያለው አጠቃላይ የተሳሳተ የትግል መንገድ በጣም አደገኛ እንደሆነና የሃይማኖት ተቋሞቻችን ካላቸው ክብርና ስም ታሪክ አኳያ ተወስዶ ሲታይ አንዳንዱ ከዚህ ክብር ጭምር ዝቅ የሚያደርግ ተገቢነት የሌለው የሃይማኖት ተቋማትን ጭምር ምሽግ በማድረግ የመዋጊያ ምሽግ በማድረግ የጦር መሳሪያ መካዘን በማድረግ
በተለያየ መንገድ እዚህ ጋር ተያይዞ የሚታዩ ችግሮች እንዳሉ በውይይቶቻችንም ማንሳት ችለናል ማለት ነው፣ መነሳት ችሏል ማለት ነው። ስለዚህ እነዚህ ሁኔታዎች ወስደን ስናይ ከቀጣይ አኳያ ቀጣይ በክልላችን ያለውን ሰላም ወደ ነበረበት ለመመለስ ከምንም ነገር ነፃ ሆነን ሃይማኖታዊ አስተምሯችን በመተግበር ትውልዱን በመቅረጽ የተለየ ሚና ስላላቸው የእምነት አባቶች በልዩ ሁኔታ እንዲያግዙን በትብብር እንድንሰራ ሃይማኖትና መንግስት የተለያዩ ቢሆኑም በህገ መንግስታችን ነገር ግን ደግሞ በዋናው በሀገራችን ግንባታ ጉዳይ በጋራ ሰላማችን ጉዳይ ግን በጋራና በትብብር እንድንሰራ ቀርቦ መነጋገር፣ መመካከር፣ ሀሳብ ማዋጣት በእጅጉ አስፈላጊ መሆኑ ስለታመነበት ከዚህ ጋር ተይዞ በጣም በርካታ ጉዳዮች ተነስተዋል። እነዚህ የተነሱ ጥያቄዎችን ደግሞ የክልሉ መንግስት አጽንኦት ሰጥቶ እንደ መንግስት መፈታት ያለባቸውን ጉዳዮች ሳይውል ሳያድር ለመፍታት ኮሚትድ የሆነበት ቁርጠኛ የሆነበትንም ሁኔታ ማየት እንችላለን። አንዳንዶቹም እየተፈቱ የመጡ ቢሆኑም በዋነኛነት ደግሞ በዚህ ውይይት ላይ ጎልቶ የተነሱ ጉዳዮችን በአጭር ጊዜ ውስጥ አቅዶ ለመፍታትም ጭምር ቃል የተገባባንበት በጣም ትልቅ መድረክ እንደሆነ መውሰድ ይቻላል ማለት ነው። መልካም እንግዲህ በተለይም ደግሞ በሀገረ መንግስት ግንባታ ላይ በሀገራችን ታሪክ ሃይማኖቶች፣ የሃይማኖት መሪዎች በርካታ ስራዎችን ሰርተዋል። በዚች ሀገር መቆም ላይ በዚች ሀገር ታሪክ ላይ በዚች ሀገር አልሸነፍ ባይነት ሉዓላዊነቷ ተከብሮ እንዲኖር የየራሳቸው ሚና አላቸው ከመንግስት አሰራር በተጨማሪ ማለት ነው። እያንዳንዱ የየራሱን አስተዋጽኦ ሲያበረክት ነው እንግዲህ ሀገር እንደ ሀገር ልትቀጥል የምትችለው ማለት ነውና በዚህ ረገድስ የሃይማኖት ተቋማት ሚናቸው ምን መምሰል አለበት? እንግዲህ የሃይማኖት ተቋማትን ከሀገራችን ታሪክ አኳያ ወስደን ስናይ በጣም ትልቅ የሆነ አሻራ ያላቸው ናቸው። ሁሉም ከተቋቋሙበት ጊዜ ጀምሮ በሀገራችን በሚካሄደው የስርዓተ መንግስት ግንባታ፣ የሀገር መንግስት ግንባታ እና ደግሞ የሀገር ግንባታ በአጠቃላይ ሀገርን በመገንባት ሂደት እሱም ብቻ ሳይሆን ደግሞ ሀገር በተለያየ ጊዜ በተወረረችበት ጊዜ የሀገርን ደህንነት የሀገርን ዳር ድንበርና ሉዓላዊነት በማስከበርም ሂደት የነበራቸውን ሚና ያሳረፉትንም አሻራ ማስታወስ ይቻላል ማለት ነው። ስለዚህ በአጠቃላይ ሀገርን የሰሩ ሀገርን በመስራት ሂደት ሀገርን በመገንባት ሂደት ጉልህ አሻራ አይተኬ የሆነ ሚና ያላቸው የሃይማኖት ተቋማት እንደሆኑ ማየት እንችላለን ማለት ነው። ዛሬ እኛ የተረከብናትን ሀገር እዚህ እንድትደርስ እጃችን ላይ እንድትደርስ ያደረጉ የሃይማኖት ተቋማት ይህን ካደረጉ ተቋማት ውስጥ የሃይማኖት ተቋማት አንዱ ናቸው ማለት ነው። ስለዚህ ከዚህ አኳያ የሚጠበቅባቸው ኃላፊነት በእጅጉ ትልቅ ነው። ትውልድን በመገንባት ትውልድን በመቅረጽ የሀገር ፍቅር ያለው ትውልድ ከምንም በላይ ደግሞ በየጊዜው በዕለት ተዕለት የማህበራዊ ኑሮ ግንኙነታችን ውስጥ የተገራ ስርዓት ያለው በጥበብ ላይ የተመሰረተ ትውልድ እንዲኖረን በማድረግ ረገድ ያላቸው ሚና በእጅጉ ትልቅ ነው ማለት ነው። ከምንም በላይ ስለ ሰላም በሰላም ጉዳይ ላይ ከምንም በላይ ከሃይማኖት ተቋማት በላይ አበክሮ የሚሰራ ያለ ተቋም የለም። የሰላም ጉዳይ፣ የሀገር ግንባታ ጉዳይ፣ የትውልድ ግንባታ ጉዳይ እነዚህ ወስደን ካየነ መነሻቸው የሃይማኖት ተቋማት ናቸው። የሰው ልጅ ስብዕናው የተገራ እንዲሆን የሰው ልጅ የተስተካከለ ማንነት እንዲኖረው ከሚያደርጉ ተቋማት ውስጥ የሃይማኖት ተቋማት ግንባር ቀደም ሚና ያላቸው ናቸው። ስለዚህ በአጠቃላይ ትውልዱን በመገንባትና በመቅረጽ የበለጸገች ሀገር እንድትኖረን ተቻችለን የምንኖርባት ሀገር እንድትኖረን በውስጣችን ደግሞ ብዝሃ ሃይማኖት ያለባት ሀገር ስለሆነች እርስ በርሳችን ተባብረን በፍቅር በአንድነት የምንኖርባት ሀገር እንድትኖረን ይህን በማድረግ ሂደት ደግሞ አስተምሯቸው ደግሞ ያስገድዳል ማለት ነው። ስለዚህ ከምንም በላይ ደግሞ ትውልዱ በዚህ በሰላም ሂደት ውስጥ ተጠቃሚ እንዲሆን በማድረግ ሂደት ትውልዱን በመገንባት ሂደት በጣም ጉልህ ሚና ያላቸው ከመሆናቸው ጋር ተያይዞ እዚህ ላይ ትኩረት ሰጥተው መስራት ይጠበቅባቸዋል። ቅድም እንዳነሳሁት አንዳንድ አካባቢ አንዳንድ ጊዜ ስናይ ከዚህ ወጣ ባለ መንገድ ከዚህ ባፈነገጠ መንገድ በማይገባቸው ቦታ ላይ የሚገኙ ተከታዮችም አስተማሪዎችም መምህራኖችም እንዳሉ ደግሞ በተለያየ መንገድ ማየት እንችላለን ማለት ነው። ከዚህ ትምህርት መውሰድ አለብን ነው ዋናው። አሁን በዚህ ሂደት ሄደን የምናሳካው ነገር አለ ወይ? የምናስቀጥለው ሀገር አለ ወይ? ሀገር ተረካቢ የሆነ ትውልድ ማግኘት እንችላለን ወይ? ይህንን ስንጠይቅ በእጅጉ በዚህ መንገድ ሄደን የምናሳካው ስኬት የለም ማለት ነው። የምናገኘው ድል የለም ማለት ነው። ስለዚህ ከምንም በላይ የሃይማኖት አባቶች የሁሉም ነገር መነሻ ሆነው በሀገራችን ላይ አሻራውን የሚያሳርፍ ሀገር የሚያሻግር ትውልድ እንዲኖረን ትውልዱን የመቅረጽ መልክ የማሳዝ ኃላፊነታቸውን በተገቢ ሁኔታ መወጣት አለባቸው የሚል እምነት አለን በእኛ በኩል። ከዚህ ጋር አቶ በሪው እንዲያነሱልኝ የምፈልገው ክልላችን ወደ አልሆነ ግጭት ወይም ደግሞ አሁን ፈተና ውስጥ ባለበት በተለያዩ ቦታ ተንቀሳቅሰው የህግ ማስከበር ስራዎችን ከሌሎች የጸጥታ ኃይሎች ጋር በመተባበር ስራዎችን እየሰሩ ነውና በሚደርሱበት አካባቢ ላይ የሃይማኖት ተቋማት ወይም ደግሞ የሃይማኖት አባቶች ለዚህ ሰላም መከበር
የሚያደርጉት እንቅስቃሴ የታዘቡት ካለ ለአብነት ያክል ቢያነሱልን። ትክክል ነው። ይሄ ያጋጠመን የሰላም ችግር ወደ ነበረበት እንዲመለስ ወይም ደግሞ የክልላችን ሰላም ለማጽናት ከፍተኛውን አስተዋጽኦ ያደረጉ የሃይማኖት አባቶች በጣም በርካታ ናቸው። በቁጥር አንስተን ልንዘልቃቸው አንችልም። በውስን በቁጥር በጣም አነስተኛ የሆኑ መሰረታዊ የሆነ ጉድለት የነበረባቸው እሱንም ጭምር በየጊዜው ተግባብተን ለማረም ብዙ ጥረት ያደረግንበት እንደተጠበቀው ነው። በዋነኛነት ግን ይሄ ሁኔታ በሰላማዊ መንገድ መፈታት አለበት የሚል አቋም ይዘው በየጊዜው በየተቋማቸው ያስተማሩ፣ የመከሩ፣ አብረው ከመንግስት አካላት ጋር የሰሩ ከዚህም ባሻገር ከዚህ ያለፈ ሲል ደግሞ ሰላምን በመምረጣቸው ይሄ ሁኔታ በሰላም መፈታት አለበት የሚል አቋም በመውሰዳቸው ምክንያት መስዋዕትነት የከፈሉ ብዙ መከራ እና ስቃይ የደረሰባቸው በርካታ የሃይማኖት አባቶች አሉ ማለት ነው። አሁን ላይ ክልላችን ትናንት ከነበረበት ተነስቶ ዛሬ ላለንበት የሰላም መሻሻል እንድንደርስ የመንግስት ተቋማት ብቻ የመንግስት አካል ብቻውን አይደለም። ሌሎች አካላትም የሃይማኖት ተቋማት፣ ሌሎች ሲቪክ ማህበራትም፣ ሌሎች ተፎካካሪ ፓርቲዎችም ጭምር በጋራ በትብብር ይሄ ሁኔታ ይህ አካሄድ የማይጠቅም ነው፣ ሀገር የሚጎዳ ነው፣ ክልሉን ለከፋ ችግር የሚዳርግ ነው የሚለውን በማየት በመገንዘብ አብረን በጋራ ሰላም ለማምጣት በትብብር በመስራታችን የመጣ ውጤት ነው የሚል እምነት አለን በእኛ በኩል። ይሄ ደግሞ በቀጣይ ተጠናክሮ እንዲቀጥል ካለን ፍላጎት አኳያ ነው አሁንም ቢሆን መድረኩ በዋነኛነት የሰላም ጉዳያችን መሰረት አድርጎ ውይይት ያደረገው ማለት ነው። ሰው ከዚህ ጋር ተያይዞ በጣም ትልልቅ አባቶች አሁንም ጭምር በውስጣቸውም በሌሎችም ያሉ ችግሮችን በመምከርና በመገሰጽ በማስተማር በጣም ትልቅ አስተዋጽኦ ትልቅ ሚና ያላቸው የሃይማኖት አባቶች ከሁሉም የእምነት የሃይማኖት አባቶች እንዳሉን ይህ መወሰድ መቻል አለበት። ይህንን የማስፋት ስራ ይህንን የማብዛት ስራ ደግሞ አጠናክረን መንቀጥል ይሆናል ማለት ነው። ጠቅላላ ሲል እንግዲህ ወደ መድረኩ ለመልሶት መድረኩ ከነበረበት አኳያ መጀመሪያ ከተነሳችሁበት የሃይማኖት መሪዎቹን ለማወያየት ተቋማችሁ ሲያስብ የተነሳችሁበት ወይም ደግሞ እንደርስበታለን ያላችሁበት ግብ ይኖራል ብዬ አስባለሁና ከሱ አኳያ ምናልባትም የተፈለገውን ውጤት አግኝተናል ብላችሁ ታስባላችሁ? በጣም ጥሩ። አጠቃላይ ከምክክር መድረኩ ግብ አኳያ ወስደን ስናየው ግቡን በእጅጉ ያሳካ መድረክ ነበር ብሎ መውሰድ ይቻላል። የመጀመሪያው ቅድም ለማንሳት እንደሞከርኩት በአጠቃላይ ከሃይማኖት ተቋማት ሚና አኳያ ወስደን ስናይ ለዚህ ወቅት ለዚህ ሰዓት በእጅጉ አስፈላጊ በመሆናቸውም ጭምር ከገባንበት ቀውስ እንድንወጣ የሃይማኖት ተቋማት ሚና በእጅጉ ትልቅ ከመሆኑ ጋር ተያይዞ ይህንን ደግሞ ቀረብ ብሎ በመነጋገር በመወያየት በመመካከርን ሀሳብ በማዋጣት የቀጣይ አብሮነታችን ማጠናከር አለብን የሚል እምነት ስለሆነ ከዚህ ጋር ተያይዞ በመድረኩ ከተነሱት ግብዓቶች አንጻር ወስደን ስናይ መድረኩ በእጅጉ የተሳካ ነበር ማለት ይቻላል። በሌላ በኩል ለመድረኩ የተሰጠው ትኩረት በራሱ የተለየ አንድምታ እንዳለው መውሰድ ይቻላል ማለት ነው። ከሃይማኖት አባቶች ስሜትና አጠቃላይ በመድረኩ ላይም ሲንጸባረቅ የነበረውን በተረዳነው ልክ በዚህ መንገድ ክቡር ርዕሰ መስተዳድራችን በተለየ ሁኔታ ለሃይማኖት ተቋማት ልዩ ትኩረት ሰጥተው ለረጅም ጊዜ ለቀናት ለተራዘመ ቀናት ራሱን አስችለው የመከሩበት በዚህ ደረጃ ትልቅ አክብሮት ሰጥተው የተነጋገሩበት ጊዜ ቢኖር ምናልባት ይሄ ጊዜ ነው ብሎ መውሰድ ይቻላል። ይሄ ደግሞ ያለምንም ምክንያት አይደለም። መነሻችንም መዳረሻችንም እነዚህ ተቋማት ናቸው። ስለዚህ እነዚህን ተቋማት በተገቢ ሁኔታ ቀረብ ብሎ መደገፍ ማገዝ እና በቀጣይም ደግሞ በሚኖራቸው ሚና ላይ መነጋገር በእጅጉ አስፈላጊ በመሆኑ እዚህ አካባቢ የተገኘው ግብዓት የተደረሰው መግባባት በእጅጉ ትልቅ ነው ማለት ነው። በሌላ በኩል ከትውልድ ግንባታ ጋር ተያይዞ ያለውን አጠቃላይ መሰረታዊ ችግር በመቅረፍ ረገድ የሃይማኖት ተቋማት ሚና በእጅጉ ትልቅ ነው ማለት ነው። ሁላችንም የእነዚህ ተቋማት ውጤቶች ነን በአንድም በሌላ መንገድ ወስደን ካየን። ስለዚህ አካባቢ እየገጠመን ያለው ችግር ምንድን ነው? ቀኝ ፊትክን ስትመታ ግራ ፊትክን ስጥ የሚል አስተምሮ ያለበት የሃይማኖት ተቋማት ዛሬ በትንሽ በትልቁ ስበብ እየፈጠረ የሚገዳደል ትውልድ ባለበት ሀገር ላይ እነዚህን ሁኔታዎች ማስታረቅ በእጅጉ አስፈላጊ ነው የሚል እምነት አለኝ። ምን ቢጎለን ነው? ምንድነው የገጠመን ችግር? ትውልዱ ላይ የመጣው አጠቃላይ የአመለካከት ችግር፣ የስነ ልቦና ቀውስ ምንድን ነው ምክንያቱ? ከዚያ አኳያ የሃይማኖት አባቶች የሃይማኖት ተቋማት መስራት የሚገባቸውን ጭምር እየሰሩ ነው ወይ? ትክክለኛውን አስተምሮ እያስተማሩ ነው ወይ? ትውልዱ ነገ ሀገር ሊረከብ በሚችልበት ቁመና ልክ እየሆነ ነው ወይ? ምንድን ነው ምክንያቱ? ችግር በየትኛውም ጊዜ ሊያጋጥም ይችላል። ግን ደግሞ ተቀራርቦ ችግርን በንግግር መፍታት፣ በሰከነ መንገድ ችግሮችን መፍታት በእጅጉ አስፈላጊ ነው። ከዚያ አኳያ ደግሞ የሃይማኖት አባቶች የሀገር ሽማግሌዎች ያላቸው ሚና በእጅጉ ትልቅ ነው። አንዱ ትልቁ እሴታችን ማህበረሰባችን አስተሳስረው የሚይዙ ክሮች አንዱ የሃይማኖታዊ እሴቶቻችን ናቸው። ከዚህ አኳያ ምንድነው የገጠመን ችግር የሚለው ነው በሰፊው እየተነጋገርንበት በሰፊው የተወያየንበት
ከዚህ ጋር ተያይዘው አሉ የሚሏቸውንም ጎደሎች ጭምር ከፍ ባለ መንገድ አንስተው በቀጣይ ደግሞ የራሳቸውን ኃላፊነት ለመወጣት አቋም የወሰዱበት፣ በሌላ መንገድ ደግሞ ከመንግስት አኳያም ደግሞ ጉድለቶች አሉ ብለው የሚያስቧቸውን ነገር በድፍረት አንስተው የመከሩበት፣ ይህንን ደግሞ በቀጣይ ለማስቀጠል ደግሞ የክልሉ መንግስትም ቁርጠኛ እንደሆነ እንደዚህ አይነት ውይይቶችን ለማስቀጠል ቁርጠኝነት ያለው መሆኑን ጭምር ስናይ ይሄ ውይይት በእጅጉ ትልቅ ፋይዳ አለው። ከዚያ አኳያ ወስደን ስናየው በቀጣይም ቢሆን ይህን ውይይት አጠናክረን የምንቀጥልና እስከታች ድረስ አሁን እስከ ዞን እስከ ወረዳ እስከ ቀበሌ ድረስ የውይይት የሚወርድ ይሆናል። መነጋገር አለብን፣ መወያየት አለብን፣ መምከር አለብን፣ መዘከር አለብን። አሁን ሀገራችን የገጠማት ችግር ተራ ዝም ብሎ የሰፈር ግጭት አድርገን አንወስደውም። ታሪካዊ ጠላቶቻችን ጭምር ከበስተጀርባ የሚመሩት የሚያስተባብሩት ክልላችን አሁንም ቢሆን ከችግር አዙሪት ከግጭት አዙሪት እንዳይወጣ ታልሞ እየተሰራ ከመሆኑ ጋር ተይዞ ሁሉም የህብረተሰብ ክፍል ሁሉም ተቋማት ሁሉም አካል ይህንን አውቆ በጋራ ይህንን ሁኔታ የማስተካከል ኃላፊነት እንዲወስድ እና ክልላችን ወደ ነበረበት ሰላም ለመመለስ በሀገራችን ላይ አጠቃላይ የተቀጣውን ብሔራዊ ተንኮልና ሴራ የማክሸፍ ይህንን የማምከን ኃላፊነት የሁላችን ኃላፊነት እንደሆነ በእጅጉ የተግባባንበት ትልቅ መድረክ ነው ብሎ መውሰድ ይቻላል። መልካም እንግዲህ የመጨረሻ ላድርገው አሰብኩኝ። በተለይም ደግሞ የሃይማኖት ተቋማት የሃይማኖት መሪዎቹ በቀጣይም በዚች ሀገር ዕጣ ፈንታ ላይ መንግስት የህግ ማስከበር ስራዎችን በሚሰራበት የልማት ስራዎችን በሚሰራበት በእያንዳንዱ እንቅስቃሴ ምናልባት መልእክት ሊሆን ይችላል የማያስተላልፉት እንዲህ ቢሆን የተሻለች ኢትዮጵያን ማስቀጠል እንችላለን የሚል ሀሳብ እንዲያስተላልፉ የመጨረሻ ጥያቄ ነው። እንዲሁም ደግሞ በዛውም መልእክት ያስተላልፉ። በመጨረሻ ማስተላለፍ የምፈልገው መልእክት ቢኖር አንደኛ በተለያየ መንገድ የተለያዩ ቅሬታዎች፣ አለመግባባቶች ሊኖሩ ይችላሉ። ነገር ግን እነዚህን አለመግባባቶች፣ ቅሬታዎች ሀገር እስካለን ድረስ በሀገራችን ጥላ ስር ሆነ መፍታት እንችላለን። ሁሉም ነገር ከሀገር በላይ መሆን የለበት። ከምንም በላይ ሀገር ነው መቅደም መቻል ያለበት። ምናልባት የተለያዩ የመልካም አስተዳደር ችግሮች ሊኖሩ ይችላሉ። ሌላ የፖለቲካ ፍላጎት ያላቸው ኃይሎች የሚያነሷቸው ጥያቄዎች ሊኖሩ ይችላሉ። የዋሉ ያደሩ ቁርሾዎች ሊኖሩ ይችላሉ። ትርክት ወለድ ችግሮች ሊኖሩ ይችላሉ። ሌሎች የኢኮኖሚ የማህበራዊ ጥያቄዎች ሊኖሩን ይችላሉ። ግን እነዚህ ሁሉ ጥያቄዎች በሀገር ጥላ ውስጥ የሚፈቱ ናቸው ማለት ነው። ሀገር እስካለን ድረስ ደግሞ ሀገራችን ደግሞ በሁሉም ነገር ያላት ሀገር ያለችን ስለሆነ ሁሉንም ችግሮቻችን ሁሉንም ጥያቄዎቻችን በሂደት ደረጃ በደረጃ መፍታት የምንችልበት እድል አለን። ይህን ግን መፍታት የምንችለው በሰላማዊ መንገድ፣ በሰለጠነ መንገድ፣ በውይይት፣ በምክክር፣ በንግግር የጋራ ሀሳብ በማዋጣት በጋራ ለምንኖርባት ሀገር በጋራ መስራት ስንችል ነው። ይህንን በማድረግ ሂደት ባሳለፍነው ሂደት ያየናቸው ትዝብቶች አሉ። አንዳንድ ጊዜ ቁሞ የማየት ችግሮችን በአጠቃላይ የመንግስት ችግር አድርጎ የመገንዘብ መንግስትን እንዲጠናከር ከማድረግ ይልቅ ስርዓተ መንግስቱ እንዲዳከም የሚሰራው አካል በዛ መንገድ የምናየው ሁኔታ ስላለ የመንግስት አለመኖር ብዙ ጣጣ ያመጣል፣ ብዙ ችግር ያመጣል። ምክንያቱም መንግስት ሲኖር ህግ እንዲከበር ነው የሚሰራው። ህግ በማይከበርበት ሀገር ውስጥ ምን አይነት ሁኔታ እየተፈጠረ እንዳለ ማየት እንችላለን። መንግስት አልባ የሆኑ ሀገራት በሂደት ሀገር አልባ የሆኑ ትውልዶችን ተፈጥሮ ማየት እንችላለን። የዓለም አቀፍ አሸባሪዎች መፈንጫ የሆኑ ሀገሮችን በየጎረቤቶቻችን ማየት እንችላለን። ይሄ ሂደት በልኩ መመዘን መቻል አለበት፣ መታየል መቻል አለበት። የህግ የበላይነት የተከበረበት ሀገር፣ በጋራ መስራት የሚችሉበት ዜጎች በጋራ ሀሳብ ማዋጣት የሚችሉበት ሀገር መገንባት ስንችል ችግሮቻችን በሂደት መፈታት የሚችሉበት ሁኔታ አለ ማለት ነው። ነገር ግን ውስጣችን ላይ ያሉ ጥቃቅን ችግሮችን ከልክ በላይ አጉነን ለሌላ ለውጭ ጠላት ሀገራችን አሳልፈን መስጠት የምንችልበት ሁኔታ መፈጠር የለበትም የሚል እምነት አለ። ስለዚህ ሁሉም ችግሮቻችን ከሀገር በታች አድርገን ማየት ሀገራችንን በሚያዋርድ ሀገራችንን በሚያሳንስ ብሔራዊ ጥቅማችን አሳልፎ በሚሰጥ ጉዳይ ላይ ተባባሪ ከመሆን መቆጠብ መቻል አለብን ማለት ነው። ምክንያቱም እኛ ህልም አለን፣ ምክንያቱም እኛ እቅድ አለን፣ አላማ አለን፣ ኢትዮጵያን ትልቅ የማድረግ ትልቅ ፕሮጀክት አለን። ስለዚህ ሀገራችን ትልቅ ሆና የማየት ህልም ያለን መላው ኢትዮጵያውያን በትንሽ በትልቁ በዚህ መንገድ ወደ መበላላት ወደ ማያቋርጥ የግጭት አዙሪት ውስጥ መግባት ይጠበቅብናል የሚል እምነት የለኝም። ስለዚህ በሰከነ መንገድ ኃላፊነታችን መወጣት፣ ከምንም በላይ ደግሞ ተቋማትን የምንመራ መሪዎች የሃይማኖት ተቋማት ሊሆን ይችላል፣ የሲቪክ ተቋማትን ሊሆን ይችላል፣ ተፎካካሪ ፓርቲዎች ሊሆኑ ይችላሉ። በተለያየ መንገድ የመሪነት ሚና ያለን ሁሉ ከምንም በላይ ትልቁ መዳረሻችን ሀገራችን እንደሆነች ወስደን ሀገራችን በሚጎዳ ጉዳይ ላይ ህዝባችን በሚጎዳ ጉዳይ ላይ እርስ በርሳችን በማያግባባና በጥርጣሬ ውስጥ በሚከቱ ጉዳዮች ላይ ተሳታፊ ባለመሆን የበለጠ ወደ አንድነት በመምጣት ያሉ ችግሮቻችን በንግግርና በውይይት በመፍታት የክልላችን ሰላም የሀገራችን ሰላም ወደ ነበረበት መመለስ ይጠበቅብናል።
አሁን ዛሬ የምናየው ዓለማችን አጠቃላይ ያለበትን ውጥንቅጥ በእጅጉ መረዳት ያስፈልጋል። ቀጠናዊ ሁኔታውን በደንብ መረዳት ያስፈልጋል። ከዚህ ተነስተን ደግሞ ሀገራችን ከነክብሯ ከነደርዝና ቁመናዋ የተከበረች ሀገር ሆና እንድትቀጥል አንዳንድ እነዚህን የሚታዩ ችግሮቻችንም ደግሞ በአጭር ጊዜ ውስጥ ቀርፈን ወደ ከፍታችን እንድንወጣ በዚሁ አጋጣሚ መልእክት ለማስተላለፍ እፈልጋለሁ። ከሃይማኖት አባቶቻችንም ጋር ተያይዞ የተጀመረውን ነገር አጠናክረን እንቀጥላለን። ከሌሎችም አካላት ጋር እንወያያለን። ከተፎካካሪ ፓርቲዎችም ጋር እንወያያለን። አሁንም ውይይት እያደረግን ነው። ይሄ ሀገር የጋራችን ነው። ይሄ ክልል የጋራችን ነው። ስለዚህ በጋራ ሀገራችን በጋራ ክልላችን ላይ የጋራ ሀሳብ ማዋጣት፣ በጋራ መትጋት ሰው በዚህ ዙሪያ ላይ ደግሞ ለመስራት የክልላችን መንግስትም ቁርጠኛ መሆኑ በዚህ አጋጣሚ ለማንሳት ፈልጌ ነው። እጅግ በጣም አመሰግናለሁ። አቶ በሪውን ስለመጡ ስለሰጡን ግሩም ሀሳብ እጅግ እናመሰግናለን። አመሰግናለሁ። የተወደዳችሁ የአማራ ሚዲያ ኮርፖሬሽን ልዩ ዝግጅት ተከታዮቻችን የዛሬው ልዩ ዝግጅታችን ወደ እናንተ የደረሰውን ይመስላል። ብርቱካን ታዬ ዝግጅቱን አዘጋጅቼ ከሰዓቱ የቀረጻና የስርጭት ባለሙያዎቹ ጋር ወደ እናንተ አደረስኩኝ። ቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። ጤና ይስጥልን።